ቆይ ምንድነው ድምጽ እኮ ልክ አይደለም። አይ ምንም አይደለም እንዴ ነው አሁን አንቺ ነኝ እየመሽ ነው ያቷን አጋሻውሽ አረንም አላገኘሁም ግን ነገ ተከራየችበት ቤት የሚያውቁ ስላሉ ሄድ አጣራለሁ። አይ ጥሩ እንደዛ ከሆነ ተስፋለሽ በቃ አንቺ አትጨናነቂ ፈቃድ አለሽ? እሺ አልጨነቅም። ቆይ ግን አንተ ምንድነው የሆንከው? ድምጽ እኮ ልክ አይደለም ታውቀዋል። ግን እኔ ምንሽ እዚህ ፍቃደኛ ከሆንሽ ለምን ከት ማንጣ ስለ ጓደኛሽም የተከራየችበት ቦታ ሄጂና ምንም ነገር ማውቃለሽ ባለበት ሆነን ይደውስ ታታለሽ። እውነት ደስ ይለኛል። ግን እኮ ናባ ይፈቅድልኝ። ለነገሩ የሆነ መፍትሄ አላጣም አሳውቃለሁ። ናባ ይፈቅድልኝ ወይ ነው ማይፈቅድልሽ? ምን አለበት አሁን በደንብ እንደሰማ ስኩል አውራክሽ ብታወሪው። አይ ምን እያለሽ ይሆን? ለነገሩ በደንብ ደረሰበታለሁ ያለሽ። ግን ሳስበው ስለ ይሆን እንኳን አንድ ነገር አውቄ ልብ ይረጋጋልኛል። ግን ለማንኛውም ችግር የለውም አሳውቃለሁ። እዛም ሄደን እኮ የሰው ነገር ኮቶች ማለት አይደለም። ያው በፖሊስ አመልክተን እነሱም አንድ ነገር እስከሚያገኙ ድረስ አንቺም ብሄርንበት ሆነሽ ሄዳዎች መጣራት ያለብሽ ነገር ታጣራለሽ። ቆይ ምንድነው የሆንከው? እንዴት በድንገት እንደዚህ አይነት ታመጣለህ? በዚህ ትንሽ ስለደበረኝ ነው። በአሁኑ እሱም በአካል ተገናኝተን እናወራለን። እሺ በቃ ደህና ደር። እሺ እሺ ሰላም ደርልኝ። ቆይ ልጅ ምንድነው ያጋጠመው? አንቺ ባካ እዚህ ያለው ያደረሽ ነው። ቆይ አሁን ትፈልጊ ያለሽ ነበር እንዴ? እንዴ ማለት ነው እንዴ? ቆይ ነው ስፖርት እየሰራሁ ነበር። ማለት ነው ታውቁ እንዴ? በቃ ወደ ነው ስፖርት እየሰራሁ ነበር እንዴ? ቆይ ማለት ነው ማለት እንዴ? ተቀበሉ ወጪ ይገባሽ ነው እንዴ? ቆይ ምንድነው ቤት ነበር ያለው? እዚህ ጋር ታይም ታርጉ ታይጃማ አንቺ ለምን ነው ሰራሽ? ስፖርት እየሰራሁ ነበር ነው እንዴ? ታፋክሽ አንተ ረፍት ቢዚ ተባሽ አይደለ? እዛ ወደ ቤት ወደ ቤት ተባሽ አይደለ? ያለ ነገር ነው ያለሽ ነገር ወንጀል ፈደብሽ በምን ይማፈጥብኛል? ቤታችሁ ስለጣችሁ ነው በሰቤት እንዴ ያደረሽ ፈጣሪ አንቺ ቤት በጣም ታርጉ ነው ትቻሰኩት አንቺ ይዘልዩ አንቺ ብቻ የማድረግሽ ነው ካልሽ አሳንሻለሁ። ምን ታደርጊ ነው? ለማድረግ ይኸውልሽ እኔ ልጅ አንቺ ሰራሽ ምግብ ማመጣ እንከታ አላደርግልሽ። እሺ ደግሞ አንድ ነገር ታደርጊ ወንድልሽ አንቺ ራስሽ አውጥተሽ አንተ ቆይ ዛሬ ምን ምን ብዬሽ ነበር? ቆይ አንተ ለምን ትለምኝ ስለኝ ነገር ነው አንተ ትለኛለሽ ወለም ቆይ ተስማሙ እንጂ ቆይ ምን ለማድረግ ነው? ለምን እንደዚህ ተብሰኝ ነው? እሷ ጠዋት ላይ ቆይ ያፊት ምን ያሰማሉ አለች። ሄሎ ያፊት እንዴት አመሸህ? ደህና ነኝ። እንዴት አመሸሽ? እግዚአብሔር ይመስገን። ቤት መጥቼ ነበር እኮ አልነበርክም? ምን ነው በሰላም? አረ በሰላም ነው። እንደው ልጄን ሳትነግሩኝ እኮ ከኔ መውሰዳቸው ብዬ ነው። ለነገሩ ጥሩ አድርገሃል። ለእኛ ግን እንደዚህ እንደምታስብ አላውቅም ነበር። እንደተባረክ አንተ በተራ ብድርን መመለስ ጀመርክ? አልገባኝም። ስለ ምንድን ነው እያወራሽ ያለሽው? ልክ ነህ ሱስ። ይቅር በለኝ እንደዛ ማለት አልነበረብኝም። እንደው ለአቤል ስላዘንክለት ገርሞኝ ነው እንጂ አቤልና ባለቤትህ እኮ ስራ እንደምታስጀምረው እየነገሩኝ ነበረ። ተባረክ። ትልቅ ነገር ነው ያደረግልኝ። እኔ ጋር ቢሆንማ ምን ጉልበት አለኝ? ምንም አላደርግለትም ነበር አይደል? ያው ቤተሰብ አይደለም። ይሁን እሺ፣ እግዚአብሔር ያሰብከውን ያሳካልህ። ሌላ ምን እላለሁ ብለህ ነው? አሜን። በቃ ደህና ነሽ? ቆይ አንቺ ምን ማለት ነው? ቆይ አንተ እንዴት ነህ? ወይስ ጀስት ነው ታውቂያለሽ? ብሎ እንደገና ወዴት ነው ቁጭ ወይ ብላችሁ እናንተ ብሎ እኔ አብስልክ ልዋጥቻለሁ። ቆይ ከመጀመሪያው ነው ያላንቺ ምንበላ ደግሞ ከበላን በኋላ ሳይደርስ እንዴ እንደም ትገኝ ከበላን በኋላ እንግዲህ ያሰቀጥሻል። ግን እስካሁን በተናደሽብኝ ነው። ለዛ ነው አብሽማበል ማለት ግን እንደዛ አይደለም። ደግሞ እኔ ብላችሁ ነው እንኳን እናንተ ለማብረስ ቻልኳችሁ። እርግጠኛ ነሽ አልተናደሽብኝ? ዳግዬ ነው አልተናደድኩም። በይ እንደዛ ከሆነ እንብላና ስራ ደርሳል። ለስራው ደግሞ እናደርጋለን ወሬኞች እንዴ ቆይ በእናትህ ነው እንዴ? አልተማመናለሁ ካልናት ማናት ነው የዲኤንኤ ምርመራ ውጤቱ እንደደረሰ ዶክተሩ ደውሎ ለኤፉ ነግሯታል። ኤፉ በአቤል ምክንያት አሁንም ችግር ውስጥ ገብታለች። ምክንያቱም ያፌት መጀመሪያውንም እያመናት አልነበረም። አይ ተማክረው እኔን ለማጥመድ ያረጉት ሴራ ነው እያለም ያስብ ነበር። ምክንያቱም ድንገት ሳያስበው ናታን አለቃው በመሆኑ ወይም ደግሞ ናኤፍ ሆኖ የትልቅ ድርጅት ባለቤት መሆኑ እያሳሰበው ሳለ አሁን ደግሞ እሱ ጋር ምንም አይነት ምክክር ወይም ቅድመ ሁኔታ ሳይኖር አቤል እዛ ቤት መኖር የጀመረበት ምክንያት አወዛግቦታል። በእርግጥም ኤፉም ወደ አይደለም ቤዛ ከናኦል ጋር ከከተማ ወጣ ልትል ነው። ናኦልም የእናቱን ስራ አንድ በአንድ እንደማያውቅ የሚመስላትን ሁሉ ነግሯታል። በእኔ አባት መሰለኝ እዚህ የደረሹ የማይረባ ልጅ ነው ያልሽኝ፣ እንደወጣ ስላስቀረሹ ነው እንደወጣ አስደፍተሽ ስላስቀረሹ ብሎ ሲናገር እህትዬቱ ሰምታለች እና ዲያራ ስለሰማች ተመልሳ መሸሸጊያ ወደ መስራት ወደዛ ወደ መጠጧ ሄዳ ነበር። እናቲቱም እየተቆነጠን ትምህርት ቤት እንዳልተገባች ሲነገራት እና ናታን ጋር ደውላ አንተ ጋር እንደሆነች ባክህ ነገረኝ፣ እኔ አሁን ለምን ሆናችሁ ለምን እንዲያላችሁ ብዬ አንተ ልናገርህ ወይም ምንም ልልህ አይደለም ስለጠፋችብኝ ስለጨነቀኝ ብቻ ነው ባክህ ብትለው እሱም ደግሞ እሱ ጋር እንደሌለች ነግሯታል። እናም እንግዲህ ባክህ ያንተን ስልክ ታነሳለች ፈልግልኝ ብላው ነበረ። እናም እውነትም ደግሞ እሱ ሲደውልላት ጧት ላይ ጊዜ አልነበረም አሁን ጊዜ ያገኘህልኝ እና አሁን አንተ ጋር የምትወስደኝ ከሆነ ነው እንጂ አለዛ የማንንም ሰው አይን ማየት አልፈልግም።
እንደዛ ከሆነ ብቻ ነው ሎኬሽን ምልክልህ ብለው ነበር። እሺ ሲላትም እንግዲህ ሎኬሽኑን ልካለት ናታን እሷ ወደ ዲያራ ሄዷል። ገኒም ልጄን አፈቅራታለሁ ብለህ አልነበረም? ጊዜው መቼ ነው? ሁሌ ጊዜው ገና ነው፣ ጊዜው ገና ነው፣ ልጄን አምጡና አሳዩኝ ብላ እንግዲህ ጉሊት ገበያ ስራዋ ተመልሳለች። ገበያውን ፈልገው ሳይሆን ልጇን ለማየት የልጇን አይን ለማየት ስትወጣ ስገባ አያታለሁ ብላ ተስፋ ስላደረገች ብቻ። እናም እንግዲህ በዚህም የተነሳ ያው እርጋጡ መጥቶ አቤል ለእናት እንኳን ክብር ሳይኖረው ገኒንም ከፍ ዝቅ አድርጎ ከዲያጊም ጋር ድብድብ ደረጃ ሁሉ ደርሰው ነበር። ሰላም ሰላም! ውድና የተወደዳችሁ አፊቲው ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን እያልን ዛሬም በአዲስ ወደ እናንተ መጥተናል። ሐረግ ቀጣይን ክፍል ይዘን እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ደግሞ ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልን፣ ከልብ እናመሰግናለን። እንግዲህ በባለፈው እንዴት ተመለከት ነው አቤል እዛ ጋር ሄዶ ገኒን ጎዳና ላይ በመቀመጧ ወይም ደግሞ ጉሊት በመቀመጧ በሱ ቤት ያው እንግዲህ እየተላላጠ ሙድ እየያዘ ነበርና ይህን የሰማው ዲያጊ ለቢኒም ደውሎለት ስለነበረ ቢኒ ደግሞ እየሮጠ እንደወጣ ስነግረው ስለነበረ ወይዘሮ ሉሊት ናታንም ተከታትለው እየሮጡ ነበር። ሶስቱም በየፊናቸው ሲሮጡ ቀድሞ የደረሰው ዲያጊ ነበርና ዲያጊ ጋር ተገናኝተው ተፋጠው ሳለ እናቴ ጋር ምን ልታረግ ሄድክ ቢለውም እኔ መንገድ ሄድኩት ያለ ቦታዋ የተገኘችው ያንተ እናት ናት እያለ በዚህም የተነሳ በማንም ልታገሰህ ይችላለሁ፣ በእናቴ ግን በጭራሽ እንዳታስብ ልታገስህ አልችልም ብሎ ደጋግሞ ነግሮታል። እናም እንግዲህ በዛ የተነሳ እጅ ለእጅ ተጋጥሞ ስለነበረ ገኒ ስትሮጥ ሄዳ ገላግላቸዋለች። ያንን ምናባክ ብላ አንዴ እናት ገላግላ ወደዛው ሄደው እንግዲህ እነማዬ እንዴት እንደዚህ ታረጊያለሽ? ለምን መጥተሽ ተቀመሽ? እያለ ቢላትም ልጇን ማየት እንደፈለገችና የልጇ አይን እንደናፈቃት ሁላችሁም አመጣልሻለሁ ነው እንጂ ግን በተግባር መሬት የወረደ ነገር እንደሌለ ደጋግማ ስትናገር ቢኒም ደረሰና ምንድን ነው ምናምን ሲል እናቴ ጋር የሆነ ሰው ነበረ፣ ለዛ ነው አቤል እዚህ ነበርና ለዛ ነው የደወልኩልህ፣ ስልክ ደውዬ ድምፁን ሰምቼ ስለነበረ ተደናግጬ ስለነበር ቢሎትም ከዛ ገኒ ለምን እንደዚህ ያረግሽ ለምን መጣች ሲላትም እሱም እንግዲህ እነሱ ጋር እያወራች ሳለ ሲሮጥ እንግዲህ ናታንም ደርሷልና ለምን እንዴት ታረጊያለሽ ብለው ሁሉም እንትን ሲሏት እስቲ እናንተ ሁላችሁም አመጣልሻለሁ መቼ ነው የምታመጡት? አሳይሻለሁ መቼ ነው ያሳያችሁኝ? ስለዚህ እኔ ልጅን ባይ ብዬ ነው። ሁላችሁም ከወሬ ውጭ ምን ያረጋችሁልኝ ነገር አለ? አንተም ልጄን አፈቅራታለሁ ትላል ነበር። ልጄን ካፈቀርክበት ሰዓት ጀምሮ እስካሁን ምን አደረግ? ዛሬም ጊዜው አይደለም ብላ ዲያጊንም ቢኒንም ናታንንም ሁሉንም ተቆጣቻቸው። ናታንም መስራት ካለብሽም እዚሁ አካባቢ ሌላ ስራ እንጂ እዚህ መንገድ ላይ ግን መቀመጥ የለብሽም ብለው ሲሏትም ሁሉንም ተቆጣች። ነገር ግን እነሱም እባክሽ ብለው ሲለምኗት ያው ገኒ ሩህሩህ ስለሆነች አላስቻላትም እና ተነስታ ከዛ ወደ ቤት ተመልሰዋል። እናም እንግዲህ በሌላ በኩል ናኦል የእናቱን ስራ ያው ቢያቅም የማያቅ የሚመስላት የሱ እናት እንግዲህ የከበሩ ድንጋዮቹን ሸፍና ድንጋይ ሲደርስባት የዛ የማይረባ ልጅ አይነት ካንደበቱ ወጥቶ ስለነበረ በዛም የተነሳ እሳት ለብሶ እሳት ጎርሶ ናኦል እናቱን ልበልተው በሚል አይነት ይመስላል። ከዛ በእኔ አባት መሰለኝ እዚህ ደረጃ የደረሹ እኮ በሱ ነው፣ እንዴት እንደዚህ ታያለሽ? እንዴት እንደዚህ አይነት ነገር ካንቺ አንደበት ይወጣል? ብሎ ያዙኝ ልቃቁኝ ብሎ በጣም በሚያስፈራ ሁኔታ እጅግ በጣም እውነትም ሁኔታው ያስፈራ ነበረ። በስተ መጨረሻም ድንጋዩን አንስቶ ይው ያንቺ ስራ ይሄ ነው፣ መድኃኒታችን ጊዜያቸው ያለፉ እቃዎችን እያስገባሽ ለምስኪኑ ማህበረሰብ ማስረከብ፣ እንደዚህ የሆኑ ነገሮችን እንዲህ እያረግሽ ብሎ እያንዳንዱን ነገር ዝርዝሩ ሲተነትን እና ደግሞ አባቱንም የገደለችው እሷ እንደሆነች አባቱን የእሱ አባትን እያስቀረው ወጥቶ እንዲቀር ያደረገችው እሷ እንደሆነች ሲናገር ድንገት ዲያራ ሰምታ ስለነበረ ዲያራ ከቤት ወጥታ ተመልሳ መሄድ ምርጫ አድርጋለች። ግን እያንዳንዱን ነገር ብትሰማ ኖሮ የበለጠ ልትረዳ ትችል ነበር። ግን ያው ጫፉን ብቻ ሰምታ ሄዳለች። ስለዚህ ያው መደበቅ ያደረገችው መጠጥ ቤት ነበር የሄደችው እና እናትየቱም ተጨናንቃ ስደውል ትምህርት ቤት እንዳልገባች ሹፌሩ ነግሯት ስለነበረ ደጋግማ ብደውልም ስልኳን አታነሳለትም። በሜሴጅ ብቻ ደህና ነኝ የሚል መልእክት ነበር ያስቀመጠችላት እና በዚህ የሚተነሳ እንግዲህ ናታን ጋር ትሆናለች ብላ የገመተችውን ለናታን ስደውልለት እሱ ጋር እንዳልሆነ ሲነግራት አትቀልድ እባክህ፣ እኔ አሁን ልቆጣችሁ ወይ ምንም ልላ አይደለም፣ ብቻ ማወቅ ነው የምፈልገው፣ በጣም ተጨንቅ ያለሁ እባክህ ስትለው እውነቱን እንደሆነ እሱ ጋር እንደሌለች ሲነግራት እባክህ አንተ ደውልና ልጄን አገኘልኝ አንተን ታነሳለች ብላው ነበር። እውነትም እሱ ደውሎ የሱን ስልክ አንስታለት ነበር።
ነገር ግን ለምን ጧት ላይ ጊዜ አልነበረህም? አሁን እንዴት ጊዜ ያገኘህ ብላ ብትናገረውም ግን መጨከን ያልቻለችው ዲያራ አሁን ላይ ናታን ጋር በሌላ በኩል ቤዝ ከናኦል ጋር ስታወራ ናኦል ከእናቱ ጋር ስለተጣላ በጣም ደብሮትና ከፍቶት ቤዝ ጋር እያወራ ሳለ ወይዘሮ ሉሊት ከውጭ ስትመጣ ግድግዳ ጋር ተለጥፋ ስታዳምጥ ድንገት ሲደርሳባት እጅ ለእጅ ተገጣጥመዋል። ምን እያረግሽ ነው? ምንድነው የምታዳምጪው? ብትላትም ወይዘሮ ሉሊት ግን እያስጨነቃት የነበረው የእሷን ምላሽ እንጂ የእሱን ባለመስማቷ ምን አለ ላውዲ ብታረጊውና ሁሉንም ብሰማ ናታን አይፈቅድም ምናምን እያለች ተከተማ እንዲወጡና በጣም ስለደበረው ሂዋንንም እዛ ሆና መፈለግ እንደምችል ደጋግሞ ነግሯት ነበር እና እሷም ተስማምታ እሺ ብለዋለች። ነገር ግን ወይዘሮ ሉሊት ግድግዳ ጋር ተለጥፋ ስታወራ የሰማቻት የሰማቻት ምን እያዳመጥሽ ነው ብላ ጉሮሮዋን ለጉሮሮ ሲተናነቁ ባክሽ ታያት ብላ ንቃት ትታት ወጣለች። ቤዝ ንቃት ተጠይፋ ስትወጣ ይኸው እሷ እንኳን ምንም አላለችኝም አንቺ ብቻ ነሽ እንጂ ምናምን ስትላት ጺም እንግዲህ አንቺ ሴትዮ ብላ ጉሮሮዋን አንቃስ ነበርና ከዛም ደግሞ ራሷን እንደምንም ለማስከም ብላ ጥላት ተመልሳለች። ጥላት ተመልሳ እሷም ወደ ፎቅ እየሮጠች ወጣለች። ኤፉ አሁን ላይ ያለችበት ሁኔታ ጥሩ አይደለም። የእርግዝናዋ ቢያስደስታትም ነገር ግን ሌላው አጣብቂኝ ውስጥ ገብታለች እና ያፌት በናታን ላለመሸነፍ ሲል የማይሆኑ ወረቀቶችን ኤፉን እያስፈረማት ነው። በሌላ በኩል ደግሞ አቤል እዛ ቤት ተቀምጦ በየቀኑ ችግር ይፈጥርባታል። ጧት እንዲያላይህ ብሎ ማስጠንቀቂያ ሰጥቶት ወጥቶ ናታን ከሰዓት ደግሞ መጥቶ እዛው ቤት አገኘው። ቀድሞ እናትየቱ ስትመጣ እናትየቱ ምን ታረጋለህ ለምን መጣህ ቢሉም የአጎቴ ሚስት ናት ና ብላኝ ሲል እሷን ደግሞ ያያይዛታል አይደል የአጎቴ ሚስት ሲል አይደለም ለማለት መድፈር ያልቻለችው ኤፉ አዎ ምናምን ብላ አሳምነው እናትዮ ተመልሰው ሄደዋል። እና ማታ ቤት ውስጥ ሲያገኘው ናታን እንዴ አንተ እዚህ ምን ታረጋለህ ብሎ እንዴና አጎቴ ሚስት እናንተ አትስማም መጀመሪያ ተግባቡ እንጂ ብሎ ነገሩን ወደ እነሱ ያያይዘዋል። የተረገመ አቤል ትንሹ ሳይሆን ትልቁ ያፌት። እናም እንግዲህ በዛ ሲጄ የተጨቃጨቁ ሳለ የአቤል እናት ደውላ ብድሩን ለመክፈል እንዲያስበና ማሰብ ለነሱ እንደሚያስብላቸው አታቅም ስለነበር አሁን ግን በጣም እርግጠኛ ሆኛለሁ የሚል አይነት የደስታ ስሜት የሚመስል አመስግነዋለች። ሚስጥሩ ግን ይህል ነበረ። እናሱ ምን ብሎ ባይዋጥለትም እንግዲህ ነገሩን ተቀብሎ ዝም ብሏል። በዚህም የተነሳ ተናዶ እሱም ወደ ክፍሉ ኤፉም ወደ ክፍሏ ተለያይተዋል። እና በዚሁም አጋጣሚ ዶክተር ደውሎ የዲኤንኤ ውጤቱ እንደደረሰ አሳውቋል። እነ ገኒ አሁን በጣም ደስተኛ ይመስላሉ። ገኒ ለልጆቿ ምግብ አቅርባ ዞር ልትል ብትልም አብሲል ልጣድ ስራ ያልጨረስኩት አለኝ ብትልም እንደዛማ ከሆነ ይቅርታችንን አልተቀበልሽንም ማለት ነው ሲሏት እሺ ብላ ተቀምጣ ስለነበረ ሁሉም ያሜኔን ጉረሻ አጨናንቀዋታል። ገኒም በዚህ